ብቸኝነት አንገላታኝ፣ ብቸኝነት ተስፋ አስቆረጠ። እግዚአብሔር በጣም ሰዎች እንዲሰጠኝ ፈልጋለሁ በህይወቴ ውስጥ። ሰው ስል ደግሞ ይሄ የትዳር አይደለም ወይም የትዳር ብቻ አይደለም። ያም ከሆነ ጥሩ፣ ግን ከዛ ውጭ የምታገኛቸው ሰዎች በሙሉ ህይወት ውስጥ የሚጨምሩልህ ነገር አለ። አንዲት ልጅ ዝም ብዬ እጠይቃታለሁ፣ እንዴት ነው ብቻዋን እንደሆነች ስለማውቅ ፍቅረኛ አልመጣም እንደዚህ ይላታለሁ። ከዛ አንድ ቀን እጇን እንዲያርግ የለም ከየት ይመጣል? በቃ እኔ ይረባል አይደል? በጣም እና ምንም ማጥፍቼ ቢሆን ምንም በድዬክ ቢሆን እኔ ግን ልጅክ ነኝ በዚህ አትቀጣኝም ብዬዋለሁ እግዚአብሔር። ሰላም እንደምናላችሁ የእውቀት አልማዞች ፕሮግራም ተመልካቾቻችን፣ እነሆ በሰዓታችን የእውቀት አልማዞች ፕሮግራማችንን ይዘን መተናል። ያው ዶክተር እንደሚታወቀው ላለፉት 2 ሳምንታት እኔ ያልነበርኩም ከፍቅር ጋር ነበረ ፕሮግራሙን አብራችሁ ስትሰሩ የነበረው። ሁለቱንም ፕሮግራሞች ግን ያለሁበት ቦታ ሆኜ በደንብ ሰምቻለሁ፣ ተከታትያለሁኝ፣ አይቻለሁና በጣም ደስ የሚል ቆይታ ነበራችሁ። ያው በዚህ አጋጣሚ ከመጀመሪያው እንግዲህ ፍቅርን በጣም አመሰግናለሁ። ቦታዬን እንግዲህ እዛ በደንብ ቆንጆ አድርጋን ያስረከበችኝና በጣም ነው የማመሰግነው ፍቅርን። አንተንም እንዲሁ ልክ ጥሩ ጊዜ ነበረን ከፍቅር ጋር። አንቺ የት ሄደሽ ነው 2 ሳምንት? ሪፖርት አድርጊ ለህዝብ ሪፖርት አውጥቼ ነበር። ለ2 ሳምንት ወደ ዱባይ አካባቢ ነው የነበርኩት። የተለያየ ስራ ነበረኝ፣ እንዲሁም የአባይ ቲቪም ወፍ በረር ፕሮግራም እዛ የምንቀርጽበት ቦታ ነበርና የተለያዩ ስራዎችን ለመስራት እንግዲህ በዚህ አጋጣሚ ነበረ ወጣ ያልኩት። ዶክተር ጎሽ ጥሩ፣ እንኳን ደህና መጣሽ። እኔ ለአንድ ቀን የግድ ለአንድ ቀን ወይ ለ2 ቀን መሄድ አለብኝ ዱባይ። አንድ ወዳጅ አለኝ እስክንድር የሚባል በጣም ጥሩ ሰው፣ በጣም ጥሩ ወዳጅ ነውና ትልቅ ሬስቶራንት ከፍቷል። ዳሎል የሚባል በአይነቱ በጣም የተለየ ነውና እሱን ለመመረቅ መሄድ አይቀርም ቢያንስ ለአንድ ቀን። ደስ ይላል በጣም እንግዲህ ዱባይ ደስ ላለች አብዛኛው አበሻ ስላለ ከተማውም እንደዚሁ በደንብ ጥሩ ነገሮችን የምትማርበት ከተማ ነውና ቆንጆ ቆይታ ነበር የነበረኝ። ያው በሰላም ተመልሼ መጥቻለሁ። ተመልካቾቻችን እንግዲህ እንደተለመደው ፕሮግራማችንን በየሳምንቱ ደግሞ እንቀጥላለን ማለት ነው። ዶክተር ዛሬ አንድ ሐሳብን ይዘን መተናል። የዛሬ መነጋገሪያ ሐሳባችን የብዙ ሰዎች ችግር ይመስለኛል። ምክንያቱም ከብዙ ሰዎች አንደበት ውስጥ በህይወት ውስጥ የሆነ ጊዜ ላይ የማይጠፋ ነገር ነው። ብዙዎቻችን በህይወት ስንኖር የሆነ ሰዓት ተሰምቶን የሆነ ሰዓት ካፋችን ወጥቶ እንዲሁም ደግሞ በብዙ ሰዎች ህይወት ውስጥ የምናየው የብዙ ሰዎች ችግር የሆነ ነገር ይመስለኛልና ዛሬ ከዶክተር ጋር የምንነጋገረው ስለ ብቸኝነት ነው። የብቸኝነት ስቃይ፣ የብቸኝነት ህመም ምንድናቸው እያለን ብዙውን እናወራለን ካለፍንበት ህይወት። እውነት ነው። እኔ ብቸኝነት ተሰምቶሽ ያውቃል? በጣም ብቸኝነት በጣም ተሰምቶኝ ያውቃል። በተለይ ደግሞ ከቤተሰብ ከተለየው በኋላ ረጅሙን ጊዜ እኔ ከቤተሰብ ጋር በጣም በጥሩ ፍቅር በጥሩ አታችመንት ነው ያደግኩት። ሻሸመኔ እናቴ፣ አባቴ፣ እህት፣ ወንድሞቼ ተከበን እንዲሁም ደግሞ ከቤተሰብ ብቻ ሳይሆን ቸርች አካባቢ ተከብቤ ነው ያደግኩትና በዛ ሰዓት ብቸኝነት የሚባል ነገር አላውቀውም። ስሜቱን ራሱ ሁሉንም የምፈልገውን ነገር አገኘ ነበረ። ልክ ግን ወጣሁኝና ዩኒቨርሲቲ ገባው። ያኔ የተወሰነ ይሰማኝ ነበር ብቸኝነት፣ ቤተሰብ አለመኖሩ፣ አንዳንዴ ምግቡ ሳይመቸኝ ሲቀር፣ ምግቡ አካባቢው ሳይመቸኝ ሲቀር። ከዛ በተጨማሪ ግን በጣም አጥብቆ ብቸኝነት የተሰማኝ ልጄን እርጉዞኝ ነው። በእርግዝና ጊዜ ነው እና እስካሁን ድረስ አስታውሰዋለሁ። ከባድ ነበር፣ በጣም ከባድ ነበር። እንዴት መሰለ ዶክተር፣ ቤተሰቦች ያው እንደምታውቀው ሻሸመኔ ነው ያሉት። ከጓደኞቼም ራኩኝ። በቃ አሁን ህይወት አራራቀን፣ ኑሮ አራራቀን። ያኔ ሁሉም የራሱ ሩጫ ላይ ነው፣ ስራ ለማግኘት የሆነ ነገር ለማግኘት ምናምንና የምኖርበት የነበረው አካባቢም ደግሞ ከከተማ ራቅ ብዬ ነበር የምኖረው እና በዛ ሰዓት በቃ ማንም የለም ነበር አጠገቤ። ማንም በቃ እህቴ ያለች ሴት ታውቃታለህ አይደለ? እሷ ከዩኒቨርሲቲ ተማሪ ልክ ስወጣ እሷ ዩኒቨርሲቲ ገብታ ነበርና አልፎ አልፎ ከዩኒቨርሲቲ ትመጣ ነበር እኔ ጋር ቅዳሜና እሑድን። እሷን በጣም አስጨንቃት ነበር። እንደውም በቃ ለሁሉም ነገር ነኝ ነው። ቤት ሲደብረኝ ነው ቡና መጠጣት ፈልግ ነበር። በጣም ነው ቡና የምወደው እርጉዞኜም አሁንም። እና ቡና የሚያጠጣኝ ሰው የለም ነበር። ብቻዬን ነበርኩኝ። ቡና ፈላና በቃ ብቻዬን ነው ቁጭ የምለው። እና ጽጋ ደውዬላት ነው ይላታለሁ፣ ወጥቼ ሻይ ቡና ማለት ፈልጋለሁ።
ከዛ ደውዬ እስኪ ሻይን ጠጣ ምናምን የምለው ሰው የለኝም እና ብቸኝነት በጣም ከባድ ነው። በጣም ተሰምቶኛል እና እግዚአብሔር ፊትም በጣም አልቀሽበታለሁ። በቃ እኔ ይርባል አይደል? በጣም እና ምንም ማጥፍቼ ቢሆን ምንም በድዬክ ቢሆን እኔ ግን ልጅክ ነኝ በዚህ አትቀጣኝም ብዬዋለሁ እግዚአብሔርን እና በጣም ትልቅ ስሜት አለው። ውይ በጣም ዶክተር ፔንፉል ነበር በጣም ቢቀር ይሄ ጥሩ ማሳያ ነው ለዛሬ ቶፒካችን። በጣም አይተሽዋል በደንብ። አሁን ይላል ለማልቀስ እንደውም እኔ በዚህ ጉዳይ ድጋሚ አላለቅስም ብያለሁና ራሴን እየታገልኩኝ ነውና እግዚአብሔርን እስክታማሪ ድረስ ማለት ነው። እንዲህ ነው ያልኩት እግዚአብሔር እኔ ኃጢአተኛ ልሆን እችላለሁ፣ ብዙ በድዬክ ይሆናል፣ ግን በዚህ አትቀጣኝም፣ በቃ እንደዚህ አታረገኝም። እኔን ታውቃለህ ዶክተር፣ እርግዝና በራሱ የሚፈጥረው ብዙ ስሜቶች አሉ እርጉዝ መሆን በራሱና በዛ ላይ ደግሞ ብቻ መሆን ደግሞ በጣም በጣም እንዲሰማክ ነው የሚያደርገውና ከባዱን ጊዜ በህይወቴ በጣም የተማርኩበትን የሚገርም ደግሞ የሰውንም ቫልዩ ያወቅኩበትም ሰው ምን እንደሆነ ሰውን በምን ልክ ማክበር እንዳለብኝ የተረዳሁበትን ጊዜ ያ ጊዜ ነበር። ስለዚህ ዛሬ የመረጥነው ትክክለኛ ቶፒክ ነው ማለት ነው። ከኔ ጋር በደንብ በሕክምና ታማሚዎች ሲመጡ ነርስ ቀኑን፣ እድሜ፣ ስም እንዲህ ጽፋ ወይም ሪሴፕሽን ጽፎ ያመጣሉ። ከዛ ሐኪሙ ግን መጀመሪያ የሚጽፈው ቺፍ ኮምፕሌንትስ ይባላል። ማለት ህመምተኛው ወደ ሐኪሙ እንዲመጣ ያስገደዱት ምልክቶች፣ ለምሳሌ ሳል ሊሆን ይችላል፣ ትኩሳት ሊሆን ይችላል፣ ራስ ምታት ሊሆን ይችላል። ይሄ ቺፍ ኮምፕሌንት ይባላል። ከዛ ሂስትሪ ትወስጃለሽ፣ ታሪኩን ትወስጃለሽ፣ እንዴት እንደጀመራት፣ እንዴት እንደሆነ፣ ቤተሰብ ውስጥ እንደዚህ እንዳለ። መቼም ይሄንን ሳነሳ አንድ አስተማሪ ነበሩ ፕሮፌሰር በእደ ማርያም የሚባሉ ለመታሰቢያ ፎቶቸው ቢደረግ ደስ ይለኛል። እዚህ ቪዲዮ ላይ ይደረጋል። ሂስትሪ ቴኪንግ በጣም አትኩረው ያስተማሩን እሳቸው ናቸው። ምክንያቱም ህመምተኛው የሚናገረው ነገር አንተ ከምታዳምጠው በስቴቶስኮፕ ከላቦራቶሪውም የበለጠ ዲቴይልድ የሆነ በዝርዝር ህመምተኛውን ማዳመጥ አለባችሁ ይሉ ነበርና ሂስትሪ ቴኪንግ አስተምረውናል። አክቹዋሊ መጽሐፍም ትንሽዬ ቡክሌት አዘጋጅተዋል። ይሄ በህክምና ይሆንና በካውንስሊንግ ደግሞ ሰዎችን ስታገኛቸው መጀመሪያ ራፖርት ፎርሜሽን ይባላል። ራፖርት ፎርሜሽን ማለት ካውንስል የምታደርጊው ሰው ልክ እንደመጣ ምንድነው ችግርህ አትይው፣ ስለ ትራንስፖርት ታወሪያለሽ፣ ስለ አየሩ ታወሪያለሽ፣ ስለ እንትን እንዲል እንዳይጨነቅ እንዲረጋጋ ወይም እንድትረጋጋ የምትጠቀሚበት ዘዴ አለ። ከዛ ግን ካውንስሊንግ እንድትፈልጊ ወይም ቴራፒ እንድትፈልጊ ዋነኛው ምክንያትሽ ምንድን ነው ብለሽ መጀመር ትችላለሽ ካረጋጋሻት በኋላ። እና አንዲት ልጅን ጠየኳት በካውንስል ሳረጋት ዋናው አሁን ካውንስሊንግ ወይም ቴራፒ እንድትፈልጊ ያደረገሽ ምንድን ነው አልኳት። አስፈቅጃታለሁ ይሄን ለመናገር። እሷ ምን አለችኝ? ብቸኝነት አሰቃይ፣ ብቸኝነት አመመኝ፣ ብቸኝነት አንገላታኝ፣ ብቸኝነት ተስፋ አስቆረጠ። እንደዚህ ሲገለጽ ሰምቼው አላውቅም ነበር። ብቸኝነት አመመኝ፣ ብቸኝነት አሰቃኝ፣ ብቸኝነት አንገላታኝ፣ ብቸኝነት ተስፋ አስቆረጠ እንዲህ አለችኝ እና በጣም የሚነካ ነበረ። አሁን የእሷን ታሪክ ሲሰማ ብዙ ሰው ወይ ምስኪን ሊል ይችላል። ግን ችግሩ በጣም ከባድ ችግር ሆኗል አሁን በዓለም ዙሪያ በጣም አስረዳለሁኝ በጣም እና እንደውም እንደ አይስበርግ ነው ይባላል። አይስበርግ ማለት ባህር ውስጥ ያለ ትልቅ ተራራ ነው፣ የበረዶ ተራራ ነው። ትልቅ ነው በጣም ግን ጫፉን ነው የምታየው። ከላይ ጫፉ እንድች ታያታለሽ ነው ትንሽ የበረዶ ታያለሽ። ውስጡ ግን በጣም ትልቅ ነው። አሁን ታይታኒክ ለምሳሌ የተጋጨችው ከአይስበርግ ጋር ነበር። ያዩት ትንሽ ነው፣ ታች ያለው በጣም ትልቅ ነው። እና አሁን ብቸኝነት ሎንሊነስ እያየን ያለነው አይስበርጓን ነው፣ ትንሿን ነው። ችግሩ በጣም ትልቅ ነው እየተባለ ነው። the tip of the iceberg ነው እያየን ያለነው ብለው አሁን ልዩ ትኩረት በዓለም ደረጃ
እየተሰጠው ነው። ብቸኝነት ስንል ሶሊቲዩድ አይደለም። ሶሊቲዩድ መርጬን ፈልጌ የሆነ ቦታ ሄጄ ብቻዬን መቆየት እችላለሁ። ፈልጌ ነው እግዚአብሔርን ለመፈለግ ለመጸለይ ፈልጌ የማደርገው ነገር በምርጫ የሚሆነው ማለት ነው። በምርጫ የሚሆነው ሶሊቲዩድ። ይሄኛው ግን ሎንሊነስ ግን ፊሊንግ ነው፣ ስሜቱ ነው፣ የሚያሰቃይ ስሜት ነው። ሰው ይርብሻል። ሰው ቅድም አንቺ እንዳልሽው በጣም ከባድ አገላለጽሽ የሚገርም ነበር እና ሰው ይርብሻል፣ ሰው ትቸገሪያለሽ። እሱ ነው አንድ ችግር የዓለም አቀፉ የጤና ድርጅት WHO አንስቶ ሪፖርት ካወጣበት ሲሪየስ ችግር ነው ማለት ነው። አሁን በ2025 WHO ሪፖርት አወጣ። ሪፖርት ሲያወጣ ከ6 ሰዎች አንዱ በዓለም ዙሪያ በሎንሊነስ ይሰቃያል አለ። ከ6 ሰው አንድ ሰው አስቢ፣ ብዙ ነው። ስለዚህ በአካባቢያችን በጣም ብዙ ሰዎች ነው ያሉት ማለት ነው። በጣም ብዙ ሰው አሁን ከተመልካቾቻችን በጣም ብዙ ከ6ቱ አንዱ የብቸኝነት ስሜት አለው። ይሄኛው ሎንሊነስ የምናወራው ብቸኝነት እንዲሰማን፣ ፔን እንዲሰማሽ፣ ባይተዋርነት እንዲሰማሽ የሚያደርግ ሰው ያለበትም ሊሆን ይችላል፣ ሰው የሌለበትም ሊሆን ይችላል እና እንደዛ ነው። ከዛ ይሄው የዓለም አቀፉ ጤና ድርጅት WHO የሚያመጣቸውንም ነገሮች አስቀመጠ። ብቸኝነት ጭንቀት ያመጣል አለ። ሪፖርቱን ማንበብ የሚፈልጉ From Loneliness to Social Connection የሚል ነው ርዕሱ ሪፖርቱ። እና ጭንቀት ያመጣል፣ ዲፕሬሽን ድብርት ያመጣል፣ ካርዲዮቫስኩላር ዲዚዝ የልብ በሽታዎች ያመጣል። በጣም ብቸኛ ሰዎች በልብ በሽታ ሊጠቁ ይችላሉ። ዲሜንሺያ የሚባለው በአጠቃላይ ከመርሳት ጋር የተያዘው በስሩና አልዛይመርስ አሉ፣ እንደሱ ያመጣል። የአእምሮ ህመምን ያመጣል እና ያለ እድሜ መሞትን ያመጣል ብለው እንደውም ቁጥር አስቀምጠዋል። ቁጥሩ ስለሚከብድ ነው። እድሜ ያሳጥራል ብቸኝነት ብሎ WHO ነው ይሄንን ያደረገው። የሃርቫርድ ግራጁዌት ስኩል ደግሞ ኤፒደሚክ ብሎታል፣ ወረርሽኝ። በጣም ችግሩ እየሰፋ እየባሰ ነው የሚሄደው በዓለም ዙሪያና እየባሰ ስለሚመጣ ኤፒደሚክ ወይም ወረርሽኝ ብሎታል። በፍጥነት እየተሰራጨ ያለ ወረርሽኝ ብሎታል። እንግዲህ ይህን የሚለው ሃርቫርድ ነው። ስለዚህ ከባድ ችግር ነው፣ ዓለም አቀፍ ችግር ነው፣ የብዙ ተመልካቾቻችንም ችግር ነው። ለዚህ ነው የምናየው። በጣም ዶክተር፣ አንዳንድ ጊዜ ሰዎች ስለ ብቸኝነት ስናነሳ እኔም ተሰምቶኝ የሚያውቅ ስሜት ነው። ሰው ስናጣ በጣም ይሰማናል ብቸኝነት። አንዳንዴ ደግሞ በሰዎች ተከበንም ብቸኝነት ይሰማናል። አንዳንድ ሰው ቤተሰቡ መሃል ሆኖ እናት አለ፣ አባት አለ፣ እህት ወንድም አለ፣ ምናልባት የትዳር አጋር የፍቅር አጋር ስለሌለው ብቻ በጣም ብቸኝነት ይሰማዋል። አንዳንድ ሰው ደግሞ አግብቶ ቤተሰብ እያለው ሁሉም ሰው አጠገቡ ሆኖም ደግሞ ብቸኝነት የሚሰማው ሰው አለና አሁን በቀጣይ እስኪ ስለ ብቸኝነት ምክንያቶች እናንሳ። ታዲያ ሰዎች ብቸኝነት የሚሰማቸው በምን ምክንያት ነው ዶክተር? አሁን የተናገርሽው ነገር በጣም ኢምፖርታንት ነው። ምክንያቱም ቤተሰብ እያለ ብቸኝነት ሊሰማቸው ይችላል። ፍቅረኛ እያለ፣ የትዳር አጋር እያለ፣ ልጆች እያሉ በብዙ ሰዎች ተከበው ይሄ ሎንሊነስ ኢሞሽን ስለሆነ ችግር ሊሰማቸው ይችላል። ያ ሊሰማቸው ይችላል። ሃርቫርድ ያስቀመጠውን ምክንያቶች እንያቸው። አንደኛ ያስቀመጠው ለብቸኝነት እየሰፋ ለመምጣት ኢንዲቪጁዋሊዝም የሚባለው ነገር ማለት የሰዎች የላይፍ ስታይል እየተቀየረ መምጣት። ኢንዲቪጁዋሊዝም ማለት ሰዎች በቃ የራስህን ኑሮ ኑር፣ ግለኝነት ኤግዛክትሊ ግለኝነት። ኢትዮጵያ ውስጥ ሁሉ አሁን እየተለወጠ መጥቷል። የራስሽ አፓርትመንት፣ የራስሽ ኮንዶሚኒየም፣ የራስሽ ሾፒንግ፣ የራስሽ ምግብ፣ ከዛ ለብቻ የመኖርና እሱን ደግሞ የመውደድ ቴንደንሲ፣ ኢንዲቪጁዋሊዝምን የመውደድ ግለኝነትን የመውደድ ቴንደንሲ ብቸኝነትን እያስፋፋ ነው። አንዱ ምክንያት እየሰፋ የመጣበት ምክንያት ይሄ ነው። ሁለተኛው ቴክኖሎጂ ነው። ቴክኖሎጂ ስልክ ለምሳሌ አንድ የት እንዳነበብኩት አላስታውስም። አንድ ሰው ኤክስፐሪመንት ሲሰራ ባቡር ውስጥ ገባና ለንደን ውስጥ ነው ሽጉጥ አወጣ። አርቲፊሻል ሽጉጥ ነው ግን ሽጉጥ አወጥቶ ሰው ሙሉ አለ ባቡር ውስጥ እንደዚህ ሽጉጡን ይዞታል። ለተወሰኑ ደቂቃዎች ማንም አላየው። ማንም ቆጠረ ደቂቃ ሁሉም ስልኩ ላይ ያቀርቅሯል። ከዛ ማንም አላየው። ለተወሰነ ቆይቶ ነው ሲያዩት እንትን ኤክስፐሪመንት ነው አላቸው።
ስለዚህ አሁን ቤተሰብ ውስጥ ለምሳሌ ቤተሰብ ቁጭ ብሎ ሁሉም ስልኩ ላይ አቀርቅሮ ከፍተኛ ብቸኝነት አለ። አንዱ ደግሞ ሁለተኛው ደግሞ ለብቸኝነት መስፋፋት ምክንያት ይሄ ነው። ሶስተኛው የስራ ብዛት፣ ረጅም ሰዓት መስራት ወይም 2-3 ስራ መስራት በውጭ ላሉት እሱ ብቸኝነትን ይጨምራል ብለዋል ሃርቫርዶች። አራተኛ በተለያየ ምክንያት ከቤተሰብ ጋር በቂ ጊዜ ሆን ብሎ በቂ ጊዜ አለመውሰድ፣ በቃ ቤተሰብን ኔግሌክት ማድረግ፣ አስፈላጊ እንዳልሆነ ከልጆች ጋር መጫወት፣ ልጆችን ማስጠናት፣ ከሚስት ጋር ጊዜ ማሳለፍ እሱን እንዳስፈላጊ እንዳልሆነ እየተቻለ ማለት ነው። እየተቻለ አያረጉትም። ቤት ገብቶ ቁጭ ብሎ ኪችን ውስጥ ከሚስቱ ጋር ለማውራት ፈቃደኛ አይደለም። ከልጆቹ ጋር ለማውራት ፈቃደኛ አይደለም። ማታ ገብቶ እንዴት አመሻች፣ ያኛው እንዴት ሆነ፣ ውጤት እንዴት ነበር ምናምን ብሎ በመግባት ከዛ ግን ራሱ በብቸኝነት ይቀጣል። ከሚስቱ ጋር ከልጆቹ ጋር ቢያወራ ግን ያ ይሰበር ነበረ። አምስተኛው ሃይማኖት አለመኖር። ይሄ እኔ አይደለሁም ያልኩት፣ ሃርቫርድ ዩኒቨርሲቲ ነው ያለው ግራጁዌት ስኩል። ለምንድን ነው ሃይማኖት አለመኖር ብቸኛ የሚያደርገው? ሃይማኖት ሲኖርሽ ሙስሊም ከሆንሽ ሞስክ ትሄጃለሽ፣ መስጊድ ይሄዳል፣ እዛ ጋር ሰው ይገናኛል። ከፈጣሪ ጋር ብቻ ሳይሆን እርስ በርሱ ይገናኛል። ቤተክርስቲያን ከሄድሽ የተዋህዶ ልጅ ወይም ካቶሊክ ከሆንሽ ቤተክርስቲያን ስትሄጂ ከሰዎች ጋር ትገናኛለሽ። ወንጌላውያን አማኝም ከሆንሽ እንደዚሁ ከሰዎች ጋር ትገናኛለሽ። በዚህ ላይ ባይብል ስተዲ አለ፣ የቤት ህብረት አለ ወንጌላውያን ጋር አይደል? እሱ ያገናኛል። ከሱ ሰው ሲሸሽ በጣም ብቸኝነት ያጠቃዋል ብለው እነዚህን ምክንያቶች አስቀምጠዋል። እንግዲህ ዶክተር ብዙ ጊዜ እኔም ሰማለሁኝ ሰዎች በተለይ ደግሞ ሁሉ ነገር ሞልቷቸው አሁን ለምን ያልናቸው አሉ፣ ቤተሰብም የፍቅር አጋርም የስራ ባልደረባም ሁሉም ሰው ሞልቶት በጣም ብቸኝነት የሚሰማው ሰው ምናልባት ከፈጣሪ ጋር ከእምነቱ ጋር ያለውን ነገር ቼክ ያደርግ የሚል ነገር እንደ ኮሜንትም ላይ የተለያዩ ሰዎችም ሀሳብ ሲሰጡበት እመለከታለሁና ይሄ ትልቅም መልእክት ይሆናል ብዬ አስባለሁ። ስለዚህ የብቸኝነት ምክንያቶችን ከተመለከትን ቀጣይ ደግሞ እስኪ አይነቶቹን ደግሞ እንመልከት። ብቸኝነት አይነት አለው ወይ? አዎ ብዙ አይነቶች አሉት እና የተወሰኑትን እናንሳ። እሺ፣ የመጀመሪያው ሲቹዌሽናል ሎንሊነስ ይባላል። ሲቹዌሽናል ሎንሊነስ ማለት በሁኔታዎች ላይ የተመሰረተ ነው። ለምሳሌ ሰፈር ስትቀይሪ እዚህ ጋር የለመድሻቸው ሰዎች ነበሩ፣ እዛ ጋር አዲስ ነው፣ ብቸኛ ትሆኛለሽ። ቅድም እንዳልሽው ዩኒቨርሲቲ ስትገቢ፣ አዲስ ትምህርት ቤት ስትገቢ፣ አዲስ ሀገር ስትሄጂ፣ እነዚህ ሁኔታዎች የሚያመጡት ብቸኝነት ይባላል። የመጀመሪያው አሁን የዛሬ ዓመት አካባቢ ቢሮ ቀይሬያለሁና እዛኛው ቢሮ ጋር ሴምስ የነበረኝ ቢሮ ጋር የነበሩ ወዳጆቼን ሚስ አረኳቸው በጣም። ዶክተር እንዴት አደርክ የሚለኝ ሱልጣን የሚባል ወዳጅ አለ፣ የጥበቃዎች አለቃ ነው። እና ዶክተር እንዴት አደር ጮክ ብሎ ነው የሚያወራው፣ እሱ ነበረ። መኪና የሚያጥብልኝ ወዳጅ ነበረኝ ዘገይ የሚባል፣ እሱን ሚስ አረኩት። ቢሮ ቡና አምጥታ ከዛ በዛው ቁጭ ብላ ትንሽ ቆም ብላ ወሬ የምታወራልኝ ነበረች ሜሮን የምትባል፣ እሷን ሚስ አረኳት። ቢሮ ደግሞ የምታስተካከልልኝ ደግሞ አበቡ የምትባል ወዳጅ ነበረች፣ እሷን ሚስ አረኳት። እዛች ጋር ቁጭ ብሎ ልብስ የሚሰፋ ልጅ አለ፣ እሱን አጣሁት። ተሾመ የሚባል ወዳጅ ነበረኝ። ከዛ ደግሞ እዛ ጋር ድርጅት አለ፣ የድርጅቱ ሹፌሮች አሉ። ሁሌ እኔ ስመጣ ፓርኪንግ ካጣሁ መኪናቸውን አንስተው ለእኔ ቦታ ሰጥተውኝ እነሱ ወስደው መንገድ ላይ የሚያቆሙ ወዳጆች ነበሩኝ። ግን አሁን ቢሮ ስቀይር ምንድን ነው የሆነው? እነዚህን ሰዎች በሙሉ ሉዝ አደረኳቸው። ከዛ ያው ሲቹዌሽናል ሎንሊነስ ይባላል። ቦታ ወይም ሰፈር ስትቀይሪ የሚመጣ ብቸኝነት ነው። ሁለተኛው የልዩነት ብቸኝነት፣ ዲፍረንት ከመሆን ዲፍረንት ከማለት የሚመጣ ብቸኝነት ነው። ለምሳሌ አንድ አይነት ሃይማኖት ያላቸው ሰዎች ሆነው አንቺ የተለየ ሃይማኖት ሲኖርሽ መስሪያ ቤት ውስጥ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ብቸኝነት ይሰማሽ። ወይም ደግሞ ተመሳሳይ የትምህርት ደረጃ ኖሯቸው እሷ ያልተማረች ከሆነች ብቸኝነት ይሰማታል። ወይ ደግሞ ግሩፑ በሙሉ ባለሀብት ይሆንና
የሚወራው ስለ ሚሊየንስ ነው። እሱ ብቸኝነት ሊሰማው ይችላል። ስለዚህ ሁለተኛው ይሄ ነው፣ ከመለየት የተነሳ የሚመጣ ነው። ሶስተኛው ብቸኝነት አይነት አንትረስትወርዚ ፍሬንድስ ሎንሊነስ ይባላል። ሊታመኑ የማይችሉ ጓደኞች ብቸኝነት ማለት ነው። ጓደኞችሽ ናቸው፣ ትጫወታላችሁ፣ ትስቃላችሁ፣ ትቀልዳላችሁ። ሚስጥር ግን ልትነግሪያቸው አትችይም። ይሄ የሚያመጣው ብቸኝነት። የልብሽን አታወሪላቸውም፣ ሚስጥርሽን ግን አትነግሪያቸውም። መጫወት ነው፣ መሳቅ ነው፣ አብሮ መብላት መጠጣት ነው። ከዛ ግን ሚስጥር ግን አይነገራቸውም። አሁን ላይ ያለው አብዛኛው ጓደኝነት ማለት ነው። አብዛኛው እንዲህ ነው። ብዙ ነው የማየው፣ እንደዛ ነው አይደለ? ስለዚህ አሁን ይሄ ብቸኛ ያደርግሻል። ጓደኞች አሉሽ፣ ግን ብቸኛ ነሽ። ብዙ ጓደኞች አሉሽ፣ የልብሽን የምታወሪላት ጓደኛ እስከሌለችሽ ድረስ ግን ብቸኝነት ያጠቃሻል። አራተኛው የሶልሜት አለመኖር ብቸኝነት ነው። ወይም ደግሞ ስዊት ሃርት አለመኖር ሎንሊነስ ይባላል። ማለት ያው እግዚአብሔር የደነገገው አይደል? ወይ በትዳር ስትሆኚ፣ እጮኛ ስትኖር፣ እጮኛ ሲኖርሽ፣ አጠገብሽ ሰው ሲኖር ያለው ኮምፈርት አለ። ከዛ ግን ብቻሽን ስትሆኚ ግን የሆነ ቴክስት የምትጽፍልሽ ሴት ትፈልጊያለሽ። ማይ ላቭ ምናምን እንደዛ ስዊት ሃርት ምናምን ጉድ ሞርኒንግ አይደል? ይሄ ቀይ የልብ ምልክት ኢሞጂዎች፣ አበባ፣ ቀይ አበባ እንደሱ መላላክ ሰዎች ይፈልጋሉ። ደግሞ ጥሩ ነው ካለ ከእግዚአብሔር ዘንድ ከሆነ ንጹህ ከሆነ ጥሩ ነው። ያ አለመኖር፣ የብዙ ጊዜ አለመኖር፣ ያ የፍቅር ጓደኛ እንደው ቴክስት የምታረጊው የምታዋሪው አለመኖር የማይፈልጉበት ጊዜ አለ። እድሜም አለው። ለወጣቶችም ይሄ ለሃይስኩል ተማሪዎች ምናምን አይሆንም። የምናወራው እድሜያቸው ከፍ ላሉ የእሱ አለመኖር የሚያመጣው ብቸኝነት አለ። የዚህ አብሰንስ የፍቅር ጓደኛ አለመኖር፣ በትዳር ወይ በእጮኝነት አለመኖር የሚያመጣው ብቸኝነት አለ። ይህ ከባድ አይደለም? በጣም የአብዛኛውም ሰው ብቸኝነት ስሜት ከዚህ ጋር የሚያያዝ ይመስለኛል። አብዛኛው ሰው ሳያገባ ሲቀር፣ እድሜው ደርሶ የፍቅር አጋር ሳይኖረው ሲቀር በጣም በብቸኝነት ስሜት የሚሰቃይ ይመስለኛል። የሌሎች ሰዎችን ሕይወት በማየት እኔ ስለምን በማለት አሁን ያልካቸውን ነገሮች በሙሉ በመናፈቅ ውስጥ በጣም ብዙ ሰው ብቸኝነት ይሰማዋል። እና እንዴት እኔ ብቻዬን ለምን ብቻዬን እያለ ወደ ፈጣሪም የሚጮህበት ምክንያት ይመስለኛል። ይሄ ቀላልም አይደለም፣ ቀላል አይደለም። ስለዚህ ይሄ አራተኛው አይነት ይሄ ነው። አምስተኛው በጣም ኢንትረስቲንግ ነው። ምን ይባላል መሰለሽ? ኳይት ፕሬዘንስ ሎንሊነስ ይባላል። ኳይት ፕሬዘንት ሎንሊነስ ነው። ኳይት ፕሬዘንስ ሎንሊነስ ምን ማለት ነው? በተወሰኑ ጓደኝነት ውስጥ ስትሆኚ፣ ለምሳሌ አንቺ የቅርብ ጓደኛሽ ትኖራለች። ከዛ ትገናኙና ኮንቲኒየስሊ አታወሩ። በጣም ጓደኛ ስትሆኑ ዝም ብላችሁ ኮምፈርተብል የምትሆኑበት ጊዜ አለ። አንቺ እዛ ጋ ቁጭ ብለሻል፣ እሷ እዛ ጋ ቁጭ ብላለች። አንቺ የሆነ ነገር ስራሽን እየሰራሽ ነው፣ እሷ መጽሐፍ እያነበበች ነው። ዝም ብላችኋል። አይጨንቃችሁም ዝም በማለታችሁ። ጥሩ ጓደኝነት ካልሆነ ይጨንቃል። ምነው ዝም አልሽ፣ ምነው ዝም አልሽ ይባባላሉ። ይሄኛው ግን እሷም ዝም ብላ እሱም ዝም ብሎ መቆየት የሚችሉበት ጓደኝነት ነው። በጣም ጥሩ ምልክት ነው ይሄ። ፍቅረኛም ሆነው የግድ እንደው የቆጤ ባጡን ወሬ እየፈለጉ ማውራት ሳይሆን አንዳንድ ጊዜ ዝም ሲሉ ድራይቭ እያደረጉ ከሆነ እሷ ዝም ካለች እንዲህ ተደግፋ ከዛ እሱም ዝም ለተወሰኑ ደቂቃዎች ማለት ከቻሉ ጥሩ ግንኙነት ውስጥ ናቸው። ይሄ ኳይት ፕሬዘንስ ይባላል። ባልና ሚስትም ሆኖ ባል እዛ ጋ ቁጭ ብሎ ወይ ቲቪ ዜና እያየ ነው፣ ሚስት እዚህ ጋ ቁጭ ብላ ሌላ ነገር እያደረገች ነው። አለማውራታቸው አይረብሻቸውም። ኮምፈርተብል ካልሆነ ግን ምን ይሆናል? ይጨነቃሉ። ዝም ሲሉ የግድ መወራት ያለበት ይመስላቸውና ከዛ ይጨነቃሉ። ያ ኳይት ፕሬዘንስ ካለ ግን ብቸኝነትን ይሰብራል። ትገናኛለች፣ ትጫወቻለች፣ ታወሪያለች። የተወሰነ ደቂቃ ደግሞ ዝም ልትይ ትችያለሽ እና እንደ መዘጋጋት አይቆጠርም ማለት ነው። ስለዚህ አራተኛው ይሄ ነው። አምስተኛው ይሄ ነው። ስድስተኛው
የራሴን ጊዜ እፈልጋለሁ በማለት የሚመጣ ብቸኝነት ነው። ወይም በዙሪያሽ ያሉ ሰዎች የራሴን ጊዜ እፈልጋለሁ በጣም የሚሉ ከሆነ በቃ በዛ የሚያምኑ ከሆነ ብቸኝነት ይሰማሻል። ወይም ደግሞ እኔም ራሴ ነው የራሴን ጊዜ እፈልጋለሁ በተደጋጋሚ ብዙ ካበዛሁት የብቸኝነት ስሜት ሊሰማኝ ይችላል። ይሄ 6ኛው ነው። 7ኛው ኤግዚስተንሻል ሎንሊነስ ይባላል። ይሄ ትንሽ ለየት ያለ አእምሮ ያላቸው ሰዎች ፊሎሶፈርስ፣ ደራሲዎች ብዙ ጊዜ ብቸኛ ናቸው። በዚህ ዩኒቨርስ ላይ ብቻቸውን እንዳሉ ይሰማቸዋል። አንደርስታንድ የሚያደርጋቸው ሰው ያለ አይመስላቸው። ወይ ስለ ህይወት ነው የሚያስቡት፣ ከሞት በኋላ ስላለው ህይወት ነው የሚያስቡት። አንደርስታንድ ለማድረግ ዩኒቨርስን ነው የሚያስቡት። ያ አንደኛ አይግባቡም ከሰዎች ጋር፣ ስለዚህ ብቸኛ ያደርጋቸው። ይሄ ኤግዚስተንሻል ሎንሊነስ ይባላል። 8ኛው ዊኬንድ ሎንሊነስ ይባላል። ዊኬንድ ሎንሊነስ ማለት ከሰኞ እስከ ዓርብ ስራ ይሰራሉ፣ ቢዚ ናቸው፣ አይሰማቸውም። ልክ እረፍት ሲሆኑ እሁድ ግራ ይገባቸዋል፣ ብቻቸውን ይሆናሉ ከራሳቸው ጋር። ብቸኝነት ቢሰማሽ በእንደዛ አይነት ቀን ነው የሚሰማቸው። ወይም ደግሞ እረፍት ሲወጡ ግራ ግብት ይላቸዋል። ምን እንደሚያደርጉት እረፍቱን ወይኔ ብሰራበት ይሻላል ነው የሚሉት። በዓል ሲሆን ካሌንደር ሲዘጋ የዛ ጊዜ ነው ፔኑ የሚሰማቸው፣ ብቸኝነት በጣም የሚሰማቸው የዛ ጊዜ ነው። በመሮጥ ውስጥ ረስተውት ስለነበረ ነው ዶክተር። ቢዚ ስለሆኑ አይሰማቸውም። በስራቸው በቃ ስራቸው ወይ ትዳራቸው ነው ስራቸውን ይሰራሉ፣ ቢዚ ናቸው፣ ስራቸውን ኢንጆይ ያደርጉታል። ነገ ስራ የለም ከተባለ ግን ጠዋት ተነስታ የምትሄድበት ግራ ይገባታል። ጠዋት ተነስቶ የሚሄድበት ግራ ይገባዋል። እኔ ብዙ ጊዜ በበዓል ቢሮ ገባለሁ። ትላልቅ በዓል ሆኖ ባለፈው መጽሐፍ እያነበብክ ነበር ያሳለፍከው። በጠዋቱም በተለይ እስከ የሆነ ሰዓት እንደዛ ወይ አንድ ጊዜ ደረስ ብዬ እመጣለሁ እህቶቼ ጋር። ምክንያቱም ልጆቼ ትልቅ ፋሚሊ አለ በእናታቸው በኩልና ባህል አላቸው። እዛ ይሄዳሉ፣ በዓል እዛ ያሳልፋሉ። እኔ ቢሮ ገባለሁ። አሁን እኔ ለእኔ ፔንፉል ብቸኝነት ይሰማሃል ማለት እንችላለን። አይሰማም። በኋላ እንመጣበታለን። የማይሰማቸው ሰዎች አሉ። እሺ 9ኛው የሶሻል ሚዲያ ሎንሊነስ ይባላል። የማህበራዊ ሚዲያ ሎንሊነስ ምን ማለት ነው? አንድ ሰው የሆነ ነገር ፖስት ያደርጋል። 3000 ሼር አለው። 3000 ሰው ሼር አደረገለት። 15000 ሰው ላይክ አደረገለት። 1000 ኮሜንት አለው፣ ጥሩ ኮሜንት። ይሄኛው ሰው ከዛኛው የተሻለ ነገር ፖስት አደረገ። 7 ሰው ነው ላይክ ያደረገው። 2 ሰዎች ናቸው ኮሜንት ያደረጉት፣ አንዱ ስድብ፣ አንዱ አድናቆት። እዚህ ጋር ምን ይሰማዋል መሰለሽ? ኢምፖርታንት ነው። ከዚህ ይሰማቸዋል ሰዎች። እኔ የለኝም፣ ነገራችን ላይ እኔ ፌስቡክ አካውንት የለኝም፣ ቲክቶክ አካውንት የለኝም፣ ዩቲዩብ አካውንት የለኝም። ግን ብዙ አሉ በስሜ ምናምን፣ እኔ ግን አንድም የለኝም። ግን ያላቸው ሰዎችና ፖስት ሲያደርጉ ከዛ ስንት ሰው ላይ ካረገው ብለው ሄዶ ቼክ ያደርጋሉ። ከዛ እሱ ትራውማታይዝ ያደርጋቸዋል። ላይኩ ሲያንስ፣ ኮሜንቱ መጥፎ ሲሆን እንደዚህ በጣም ትራውማታይዝ የሚያደርጋቸው ሰዎች አሉ። ይሄ ሶሻል ሚዲያ ሎንሊነስ ይባላል። የማህበራዊ ሚዲያ ብቸኝነት ይባላል። 10ኛው ፌስ ማስክ ሎንሊነስ ይባላል። ይሄ ደግሞ ምንድን ነው? ያለሽበት ግሩፕ ራስሽን ለመሆን የማይፈቅድልሽ ግሩፕ ከሆነ ግን የሆነ ግሩፕ አለ እንበል፣ ጓደኞች ናይት ክለብ የሚሄዱ ናቸው፣ የሚጠጡ ናቸው፣ ጨፈር የሚወዱ ናቸው። ጓደኛ ላለማጣት ብለሽ እነሱን ለመሆን ትሞኪ። ተፈጥሮሽ ያልሆነውን ፌስ ማስክ ታደርጊያለሽ። ልክ እነሱ አክት እንደሚያደርጉት እነሱ እንደሚለው አንቺ አታደርጊም፣ ግን እንዲሁ እንደምሳሌ ነው። ልክ እነሱ እንደሚጠጡት፣ እነሱ እንደሚለብሱት፣ እነሱ እንደሚያደርጉትን ነገር ለማድረግ ትገድዳለች ልጅቷ። ይሄ ፌስ ማስክ ይባላል። እና እነሱን ካልመሰልሽ አይወዱም። ምሳሌ ልስጥሽ። በእኛ ድሮ እኔ እቅም ስለነበር በግሩፕ ሲቀም የማይወደድ ነገር ምን እንደሆነ ልንገርሽ። የማይቅም ሰው መጥቶ ቁጭ ሲል ድሮ በሚቀምበት ጊዜ የማይቅም ሰው መጥቶ ቁጭ ሲል
ለምን ጀጅ ያደርጋል ተብሎ ስለሚታሰብ ነው። ይደብርሻል አይሄድም እንደ አቦ ይሄ ሰውዬ ነው የሚባለው። አይወዱም የሚቅሙ ሰዎች ገና ቁጭ ስትይ ይሰጡሻል ቅጠሉን። ማትቅሚ ከሆነ ደስ አይላቸው። ብዙ አስተብራለሁ። ትሄጂ ነበር? ሲጠሩኝ ሄድና እቀመጥ ነበር እነሱ የሚቀሙበት ቦታ ላይና ቁጭ ብዬ አያቸዋለሁ፣ አዋራቸዋለሁ። ያው ነው ያልቀምም። ስለዚህ አይቻቸው ምናምን አውርቼ ወጣ ነበርና ደብራቸው ነበረ። ውይ ይላሉ ግን በጭራሽ በመቃም አንስማማም እኛ። ብዙ ችግሮች አሉት። ከቻላችሁ አትቃሙ። እሺ ከዛ 11ኛ ኢሞሽናል ሎንሊነስ። ዶክተር ግን ይሄኛው እንዴት ነው ብቸኛ የሚያደርገው? ሰዎች ያገሉናል ማለት ነው። የእነሱ የሚያደርጉት ነገር ውስጥ ካልገባን እነሱ የሚያደርጉት እስካል አይፈልጉም። ለምሳሌ አንቺ አሁን እንዲህ ጽድት ብለሽ የማትጠጪ ምናምን ማትይ የማትጨፍሪ ቦይፍሬንድ ማትይዥ ምናምን ከሆንሽ ያ ግሩፕ ያስቀርሻል፣ ያገለናል። ኦፍ ኮርስ ያስቀርሻል። ከመሰልሻቸው ጓደኛቸው ነሽ፣ ካልመሰልሻቸው ግን ታይቮይድ አትደውይለት ምናምን ይባላል። ያ ከግሩፑ ብቸኛ ያደርግሻል። ይህም የሚቅመው ግሩፕ ካለ ከዛ የሚቃምበትን ቀን አይነግሩሽም። ማትቅሚ ከሆነ እንድትመጪ አይፈልጉም እና ይሄ ብቸኛ ያደርጋል ለማለት ነው። 10ኛ ፌስ ማስክ ሎንሊነስ ነው የሚባለው። ከዛ ኢሞሽናል 11ኛ ኢሞሽናል ሎንሊነስ ነው። ኢሞሽናል ቅድም ያልሽው ቅድም በጣም ቆንጆ አድርገሽ ያቀረብሽው ትዳር እያለ ልጆች እያሉ ጓደኞች እያሉ ቤተሰብ አክስት፣ አጎት፣ ልጅ ምናምን እያለ የሚሰማሽ ብቸኝነት ነው። ስሜት ነው። ሕክምና የሚያስፈልገው ስሜት ነው። ፔይንፉል ነው። አሉ ሰዎች እኮ በዙሪያሽ ጥሩ ሰዎች፣ ግን ብቸኝነት በጣም ይሰማሻል። ኢሞሽናሊ ኮኔክት ማድረግ አለመቻል ነው ይሄኛው ብቸኝነት እና ከባድ ነው። ካውንስሊንግ የሚያስፈልገው ነው ይሄ። የመጨረሻውና 12ኛው ክሮኒክ ሎንሊነስ ይባላል። ክሮኒክ ሎንሊነስ ማለት ለረዥም ጊዜ የቆየ ብቸኝነት ስሜት ነው። የሚገርም ነገር ልንገርሽ፣ ሳይንቲስቶች ያሉትን የዚህ አይነቱ ብቸኝነት አንድ ሰው በቀን 15 ሲጋራ የሚያጨስ ሰው የሚደርስበት የጤና ጉዳት ይሄ ብቸኝነት ያለባቸው ሰዎች የዛኑ ያህል ጉዳት ይደርስባቸዋል። ሌሎች ህመሞች የሚያሰቃዩትን ያህል አንዳንዶች ካንሰርን ሁሉ ሜንሽን አድርገዋል። የሚያሰቃየውን ያህል ክሮኒክ ሎንሊነስ ያሰቃያል ብለው ይሄ ማለት ሳይንስ ነው፣ ሪሰርች ነው። እና ክሮኒክ ሎንሊነስ ለረዥም ጊዜ የሚቆይ ብቸኝነት ስሜቱም ከዛ በአካል ሰዎችም አለመኖር ይሄ በጣም ትልቅ በሽታ ነው። ቅድም ያልናቸውን ችግሮች ያመጣል፣ እድሜ ያሳጥራል፣ ብዙ በሽታዎች ምክንያት ይሆናል። ስለዚህ እንደ ችግር አንስተነው ዛሬ መፍትሄ ስለምንፈልግለት ነው። በጣም ሰዎች ዝም ብለው እንደ ጥሩ ነገር አይተውት እንዳይቀመጡ ነው። በጣም አዎ፣ እንዳልከው ዶክተር አሁን አነሳን እንግዲህ ምክንያቶቹን አነሳን። ከዛ ደግሞ የብቸኝነት አይነቶቹን አነሳን። በዚህ ውስጥ በምን አይነት የብቸኝነት ህይወታችንን እየመራን እንደሆነ፣ የብቸኝነት ስሜት ሲሰማን ደግሞ ምን አይነት የብቸኝነት ስሜት እየተሰማን እንደሆነም አሁን ባነሳናቸው ነጥቦች ውስጥ ራሳችንን መለየት እንችላለን እና አሁን መጨረሻ ላይ እንዳልከው ወደ መፍትሄው ወይም ደግሞ ሰዎች ብቸኝነት ስሜት ውስጥ የሚሰቃዩ ከሆነ ራሳቸውን በብቸኝነት ስሜት ውስጥ ካገኙ ምንድነው ማድረግ ያለባቸው ወደሚለው ሀሳባችን ነው የምናመራው በቀጣይ። የመጀመሪያው ማስቀመጥ ያለብን ነገር ብቸኝነት ችግር እንደሆነ፣ ይሄ ሶሊቲዩድ መርጠን የምናደርገው ሳይሆን ብቸኝነት ስሜቱና በጣም ብቸኛ መሆን ችግር እንደሆነ ካወቁልን ተመልካቾቻችን፣ ዓለም አቀፍ ችግር እንደሆነም ከተረዱ አሁን ወደ መፍትሄው እንሂድ። የመጀመሪያው you have to enjoy yourself ብቻሽን በምትሆኝበት ጊዜ መጀመሪያ ሰዎች በሌሉበት ሰዓት የብቸኝነት ስሜት ከመኖር ይልቅ ከጵኒኤል ጋር ፕሬዘንሷን ኢንጆይ ማድረግ መለማመድ አለበት። ብቻችንን በምንሆንበት ጊዜ ያንን ብቸኝነት ኢንጆይ ማድረግ፣ ለምሳሌ በማንበብ ዶክመንተሪ በማየት በመጸለይ ሜዲቴት በማድረግ እንደዛ የራስሽን ፕሬዘንስ ኢንጆይ ማድረግ መለማመድ ጥሩ ነው። አሁን ዲያስፖራ ወገኖቻችን አሉ። ሰው ብዙ ባጠገባቸው ላይኖር ይችላል፣ ግን ብቻቸውን በሚሆኑበት ጊዜ ያኛውም ይሰበራል፣ ከሰው አለመኖርም ይሰበራል። ግን ብቻሽን በምትሆኝበት ጊዜ ኢንጆይ ለማድረግ ሞክሪ። ሰው በሌለበት መጀመሪያ ብቻ ሆነን ያንን
ጊዜ ኢንጆይ ለማድረግ መሞከር አለብን። ሁለተኛው መፍትሄ ጓደኞችን ማፍራት። ሆን ብለሽ ጥሩ ሰዎች ሲያጋጥሙሽ ጓደኞችን አፍሪ። አዳዲስ ጓደኝነት ማፍራት ይቻላል። አዳዲስ አይደለም ይቻላል እንዴ? በጣም ዶክተር፣ እኔ ላለሁኝ በጓደኝነትና በሰው በህይወቴ ባለፉ ነገሮች ውስጥ አምኛለሁ። ከዛ በኋላ እግዚአብሔር በጣም ሰዎች እንዲሰጠኝ ፈልጋለሁ በህይወቴ ውስጥ። ሰው ስል ደግሞ ይሄ የትዳር አይደለም ወይም የትዳር ብቻ አይደለም። ያም ከሆነ ጥሩ፣ ግን ከዛ ውጭ የምታገኛቸው ሰዎች በሙሉ ህይወት ውስጥ የሚጨምሩልህ ነገር አለ፣ የሚያደርጉልህ ነገር አለ ጓደኛ ሲሆኑ። አሁን ላይ እኔ ላይ ራሱ ያየሁት ነገር ምንድን ነው? በጣም የሚያዝናናኝ ነገር ከሰዎች ጋር ቁጭ ብሎ ማውራት ነው። ኢንጆይ ማድረግ ጀመርሽ? በጣም በቃ አሁን ሰዎችን ካፌ ቀጥሬ ቡና እየጠጣው ስለሆነ ሀሳብ ማውራት፣ ስለ ህይወት ማውራት፣ መነጋገር፣ ረጅም ሰዓት ለዛ ነገር መስጠት አሁን በጣም የሚያስደስተኝ ነገር ነው። እና ጓደኛ ዙሪያዬ ማፍራት፣ አዲስ ሰዎችን መቅረብ፣ አዲስ ሰዎችን ወደ ህይወቴ ማምጣት በጣም ነው ደስ የሚለኝ። ትክክልም ነው ብዬ አስባለሁ። ምናልባት ሁሉም ሰው ጥሩ ላይሆን ይችላል። አንዳንዴ ሰዎች እኔ ምን ላድርግ የሚቀርበኝ ሰው በሙሉ አይወጣልኝም የሚሉ ሰዎች አሉና እሱ ጋር ራሱ ችግር ያለ ይመስለኛል። ሁሉም ሰው ካልወጣልን አንዳንዴ ራስን ማየት ጥሩ ነው። ለምንድን ነው የምቀርበው ሰው በሙሉ ማይወጣልኝ? ምክንያቱም ከሁሉም ሰው ችግር ላይሆን ይችላል፣ ከኛም ሊሆን ይችላልና ሰዎችን ማቅረብ፣ ጓደኛ ማድረግ በጣም ቫልዩ አለው። መርጠሽ አይደል? ሴሌክቲቭ ሆነሽ ሊጎዱሽ የማይችሉ ወደ ሌላ መንገድ ወደ ሌላ ችግር ውስጥ የማይከቱሽ ሰዎችን ጓደኛ ማድረግ፣ አዳዲስ ጓደኞችን መፍጠር ጥሩ ነው። ይቻላል እንደዛ፣ ግን ሴሌክቲቭ መሆን ይጠይቃል። እኔ በካውንስሊንግ ሰራለሁ አይደል? ከዛ ሳይኮቴራፒ ሰራለሁ። ልክ ካውንስሊንግ ሴሽኑ ሲያበቃ ስንዘጋው አብዛኞቹ ክላይንቶቼ ጓደኞቼ ነው የሚሆኑት። አብዛኞቹ ሲመጡ እዚህ ይጠይቁኛል፣ ያገኙኛል ዲያስፖራዎቹ። እና ሲያልቅ ልክ እንትኑ ሲያልቅ በካውንስሊንግ ፕሮሰስ ውስጥ አንሆንም ጓደኛ፣ ሪሌሽንሺፕ ነው ካውንስሊንግ። ግን ካለቀ በኋላ ግን ዘመድ ነው የሚሆነው፣ ጓደኛ ነው የሚሆነው። ስለዚህ አፈራለሁ ማለት ነው። አሁን ብዙ ጓደኞች አሉ። ከዛ አንዳንድ ሰዎች የሚስማሙሽ አይነት ሰዎች ስታገኝ እነሱን ሰዎች ጓደኛ ማድረግ ጥሩ ነው። አሁን በቅርብ ያገኘኋትን ጓደኛ ልንገርሽ። በጣም ደስ የምትል ጓደኛ ማያ ትባላለች። ሱፐር ሞዴል ኒውዮርክ ነው የምትኖር። የማርከስ ባለቤት ማለት ነው። አወቅኳት። ሰይፉ ላይ ቀርባ ከዚህ በፊት ኢንተርቪውን አይቻለሁ። ከእሷ ጋር በሆነ ጉዳይ ተገናኝና በጣም ጥሩ ጓደኛ የሆነች። እኔ የፈልጋቸው ኳሊቲዎች አሏት። እኔ ሲምፕሊሲቲ እወዳለሁ። እሷ እንደ ሴሌብሪቲ እንደ ታዋቂ ሰው አይደለም አክት የምታደርገው። ስታገኛት በቃ ሲምፕል ሆና ነው የምትመጣው። እኔ በሂዩሚሊቲ በትህትና እወዳለሁ። በጣም ትሁት ነች። እኔ ዲግኒቲ፣ ሰው ክብሩን ሲጠብቅ ደስ ይለኛል። ክብሯን የምትጠብቅ ነች። እኔ እውነተኛነት፣ ሴንሰሪቲ እወዳለሁ። በጣም ሴንሰር ነች፣ እውነተኛ ነች። የልብ ንጽህና ደስ ይለኛል። ፒዩሪቲ፣ ልቧ ንጹህ ነች። የምትገርም ልጅ ነች። ጀነሮሲቲ ደስ ይለኛል። ደግነት፣ ኢትዮጵያ ውስጥ በጣም ብዙ ስራ ትሰራለች ማያ። ብዙ የደግነት ስራዎች ትሰራለች፣ የእርዳታ ስራዎች ትሰራለች። አታወራም። ለእኔ እንኳን በብዙ ችግር ነው የምትነግረኝ እንጂ አታወራም። ግን ትላልቅ ስራዎች ትሰራለች። እኔ ስፒሪቹዋሊቲ እወዳለሁ። መንፈሳዊነት፣ በጣም መንፈሳዊ ነች። የእግዚአብሔርን ቃል ነው የምትልክልሽ፣ ጸሎት ነው የምትልክልሽ እና በጣም መንፈሳዊ ነች። ልዩ ሰው ነች። በጣም ልዩ ሰው ነች። አሁን እቺ ልጅ ሳገኛት እኔ ጓደኛዬን ያደረኳት። we are friends። በጣም ደግሞ ትዳሯን የምታከብር ደስ የሚል ፋሚሊ ያላት ሴት ነች። እና እንደዚህ አይነት ሰዎች ስታገኝ ማለት ግድ እንደዛ በዛ ስታተስ ማለት ሳይሆን ግን ከቫሊዎችሽ ጋር አብረው የሚሄዱ ከአስተሳሰብሽ ጋር አብረው የሚሄዱ ሰዎች ስታገኝ ጓደኛሽ አድርጊያቸው። ስለዚህ ሁለተኛው መፍትሄ እንደዚህ አይነት ጥሩ ጓደኞችን ማፍራት ነው። ሌሎችም ጓደኞች አፍርቻለሁ በቅርቡ። ጥሩ ነው። ሶስተኛው የብቸኝነት መፍትሄ ጎረቤቶችሽ ናቸው። ከጎረቤቶችሽ ጋር ወደ ቤት ስትገቢ ቆም በይና አውሪያቸው። ጎረቤቶች ልጆቹንም አውሪያቸው። ሰዎቹንም እንዴት አመሻችሁ እንደዚህ ብለሽ፣ እንዴት ሆነ ያ ነገር ደህና ናቸው ቆም ብለሽ
እንጂ ብሎ መግባት ሳይሆን ጊዜ ሰጥቶ ቆም ብሎ ከጎረቤቶች ጋር ማውራት። እንደው ሌባም ከመጣብሽ እኮ ይጠቅሙሻል ጎረቤቶች። በጣም የሚገርም ዶክተር፣ ቅድም ራሱ ያልኩህን ጊዜ በጣም ረጅሙን ጊዜ ያገዙኝ ጎረቤቶቼ ናቸው። በተለይ ብዙ ሳይሆን ቅድም ትንሽ በጣም ብቸኝነት ተሰምቶኝ ያልኩህን ሰዓት አንድ እናት አሉ። እስካሁን አስታውሳቸዋለሁ። ከዚህ በፊትም እዚህ ፕሮግራም ላይ አመስግኛቸዋለሁ። አሁንም አመስገን የምፈልገው እሳቸውን ነው። እሳቸው አይናቸውን እኔ ላይ ነው። እኔ ብቻዬን ነኝ፣ ቤት ውስጥ ነኝ። የሆነ ነገር ለማድረግም ሰውም የለም፣ ጓደኛ የለም፣ ቤተሰብ የለም እና ሁልጊዜ ግን ከኔ ጋር ናቸው። ቡና ያፈላሉ፣ ይጠሩኛል። እቤት አልመጣም ካልኳቸው እኔ ጋር ይመጡና የኔን ቡና ያፈላሉ። ከኔ ጋር ቁጭ ብለው ሲያወሩ ነው የሚውሉት። እንግዲህ አሁን ያን ያህል እኮ አብረን የምናወራው ርዕስ የለንም፣ ግን ቀኑን ሙሉ ስናወራ እንውላለን። እንዳይደብረኝ በቃ አብረውኝ የሆኑ ናቸውና ጎረቤት በጣም ልክ ነው። ለብቸኝነት መድኃኒት ነው ጎረቤት። ስለዚህ ጎረቤቶቻችሁን ሰላም በሏቸው፣ ጎብኟቸው እና አዲስ ሰውም ሲገባ ዌልካም ማለት ደግሞ በጣም ጥሩ ነው። እሺ፣ ሌላ አራተኛ መፍትሄ ለሌሎች ሰዎች መልካም መሆን፣ እንትን አለመናቅ። ጓደኛ የምታገኘው ሳትንቂ ስትቀሪ ነው። ብዙ ጊዜ የምናነሳው ዶክተር ጌታቸው ቦሎዲያ የሚባል ባዮኬሚስት አለ። የኢስት አፍሪካ ባዮኬሚስት ነበር እና የሚያውቁት በሙሉ በቀልዱም በምሁርነቱም ያስታውሱታል። እኔ በተለይ ግን የማስታውሰው ጥቁር አንበሳ ግቢ ውስጥ ሁሉም ያው ፕሮፌሰሮቹ ምናምን ራሳቸውን ክብራቸውን የሚጠብቁ ናቸው። ፕሮፌሰር ማለት ዶክተር ጌታቸው ቦሎዲያ እዛ ጋር በሩ ጋር ጥበቃዎች አሉ አይደለም፣ እነሱ ጋር በርጩማ ላይ ቁጭ ብሎ ያወራቸዋል። በርጩማ ላይ ቁጭ ብሎ ወሬውን ያወራል። ቁጭ ብሎ በጣም እኮ ታዋቂ ምሁር ነው። ከጥበቃዎቹ ጋር ይስቃል፣ ያወራል። እንደዛ አውርቶ ነው የሚገባው። እና እንደዛ አይነት አመለካከት ሊኖረን ይገባል። ግሮሰሪ ስትገቢ ካሸሯ ጋር ሰው ብዙ ሰልፍ ከሌለ ትንሽ አውሪያት፣ እንዴት ነው ስራ ወይ በያት። እኔ ስማቸውን አነብና ስማቸውን አንብቤ በስም ጠርቼ ነው የማዋራቸው። አለምነሽ እንዴት ነሽ ምናምን እላለሁ። ከዛ ትንሽ አወራቸዋለሁ። ደስ ይለኛል። ጓደኞቼ ናቸው። ሰዎችን ጓደኞቼ የምትይው እንዴት መሰለሽ፣ እኔ ክርስቶስን እወዳለሁ፣ ሞዴል አድርጌ ነው የምከተለው። እሱ ወዳጄ ሆይ እያለ ነው የሚያወራቸው። ወዳጄ ሆይ በእንግሊዝኛ ስታየው ማይ ፍሬንድ እያለ ነው የሚያወራቸው። ሰዎች የሚያገኛቸውን ማይ ፍሬንድ እንዲህ ማድረግ የለብህም ማይ ፍሬንድ እያለ ወዳጄ። ስለዚህ ለሁሉ ፍሬንድ ነበር ማለት ነው። ምሳሌ እሱ ከሆነ የራሴን ጓደኛ አድርጌ ያቀርባል። አምስተኛው የብቸኝነት መድኃኒት የበጎ ፈቃድ አገልግሎት ውስጥ መሳተፍ ነው። ቮለንቲር አገልግሎት። በተለይ ጡረታ ለወጡ ታላላቆቻችን እመክራቸው ይሄን ነው። መጀመሪያ አንብቡ፣ ቤኔፊትስ ኦፍ ቮለንተሪ ሰርቪስ ብለው ያንብቡ። የቮለንተሪ ሰርቪስ የጤና ጥቅሞች፣ የስነ ልቦና ጥቅሞች ብለው ያንብቡ እንዲያምኑበት። በጣም አስገራሚ ነገር ነው የሚያገኙት። አሜሪካ ስቴጅ ሽማግሌ ሰዎች ግሮሰሪ ቆመው እንደዚህ ጋሪ እየገፉ ቆመው እያስተናገዱሽ ምናምን። እነዚህ ሰዎች እኮ ጡረታ የወጡ ዶክተሮች፣ ኢንጂነሮች ናቸው። ስለዚህ ቮለንቲር ማድረግ፣ መቄዶንያ ሄዶ መስራት፣ ሙዳይ ሄዶ መስራት፣ ካሊድ ፋውንዴሽን ሄዶ ቮለንቲር ማድረግ፣ ጌርጌሴኖን ሄዶ ቮለንቲር ማድረግ፣ በጎ ፈቃደኛ ማድረግ ብቸኝነትን ይሰብራል። በጣም ትልቅ መፍትሄ ነው። ስድስተኛው ኤክሰርሳይዝ፣ የአካል ብቃት እንቅስቃሴ ማድረግ። እንዴት ሆኖ? ለምሳሌ ልንገርሽ፣ ጂም የሚሄዱ ሰዎች በአብዛኛው ብቸኛ አይደሉም። እዛ ጋር ይተዋወቃሉ። they become friends ጂም ሲሰሩ። እኔ ብዙ ጊዜ መስቀል ፍላወር አካባቢ ኖር ያለሁና እንደዚህ ወጣና ቦሌ ሮድ ላይ ሌሊት ተነስቼ 11 ተኩል 12 ሰዓት ወክ አደረግ ነበር። ወክ ሳረግ ልክ በዛ ሰዓት ወክ ከሚያደርጉ ሰዎች ጋር ሰላም ሰላም እየተባባልን ከዛ ጓደኛ ሆነናል። ለምሳሌ አሁን አንድ የህንድ ፕሮፌሰር ነበር፣ ህንዳዊ ፕሮፌሰር። ሰላም ሰላም ስንባባል ከዛ we became friends። ትልቅ ባለስልጣን ወክ የሚያደርግ ነበር በዛ ሰዓት በእግሩ የሚሄድ፣ ጥበቃዎቹ ራቅ ብለው። ከዛ ግን ተዋወቅን እና ጓደኛ ታፈሪያለሽ። የስፖርት ውስጥ ስትገቢ ጓደኛ። አንዳንድ ደግሞ ክለቦች አሉ እንደዛ የጓደኝነት ስፖርት የሚሰሩበት።
7ኛው የብቸኝነት ሶልሜት ከተገኘ እግዚአብሔር ከተገኘ አንዲት ልጅ ዝም ብዬ እጠይቃታለሁ። እንዴት ነው ብቻዋ እንደሆነች ስለማውቅ ፍቅረኛ አልመጣም እንደዚህ ይላታል። ከዛ አንድ ቀን እጇን እንዲያርግ የለም ኬት ይመጣል እና እግዚአብሔር ከሰጠ ንጹህ የሆነ የፍቅር ግንኙነት ከተቻለም ደግሞ ትዳርን መመስረት ብቸኝነትን ይሰብራል። ቶሎ ለመጨረስ 8ኛው የሃይማኖት ህብረት ቅድም ያለው ፌሎሺፕ መሄድ፣ ክርስቲያን ከሆኑ ቤተክርስቲያን መሄድ፣ ሙስሊሞች ከሆኑ ሞስክ መሄድ፣ ከዛ በሃይማኖት የሚደረጉ ስብሰባዎችን አቴንድ ማድረግ፣ ይህም በጣም ይጠቅማል። 9ኛው ግሩፖች አሉ። ለምሳሌ እዚህ ቅርብ ቦታ የካፕቴኖች የፓይለቶች ማህበር አይቻለሁ። የፍላይት አቴንዳንትስ ማህበር፣ የተለያየ ማህበሮች አሉ። እነሱስ መሳተፍ፣ የጋዜጠኞች ማህበር፣ ከዛ ደግሞ ከሃይማኖት ጋር የተያዘ በየወሩ የሚገናኙ የመድኃኔዓለም የኪዳነ ምህረት እንደዚህ በየቤቱ እያዘጋጁ የሚገናኝ በጣም ጥሩ ነው። ህብረት እንዲያደርጉ ያደርጋል። የዋትሳፕ ግሩፕ አሁን ቦሌ ሊከብስ በጣም በፊት አብሬያቸው የተማርከው የዋትሳፕ ግሩፕ ፈጥረው እንትን ይደራረጋሉ። አንደኛ በየወሩ ግብዣ አለ የሮቴት እያደረገ ብዙ አክቲቭ አይደለሁም እኔ የኔ ድካም ነው፣ ግን እንትኑ ግሩፑ ግን አለ። የዋትሳፕ ግሩፕ አለ። ኢፍ ኤኒቲንግ ሃፕንስ አንደኛው ላይ አሁን የሆነ ነገር ቢገጥመኝ ለዛ ግሩፕ መንገር እችላለሁ። እንደዚህ ግር ብለው ነው የሚመጡት። ይጠቅማል እንደሱ አይነት ግሩፖች ማድረግ። የመጨረሻው በእኛ ሀገር ብዙ አልተለመደ ይሆናል፣ ግን በአውሮፓ በአሜሪካ ብቸኝነትን ለመስበር የሚጠቀሙበት መንገድ ፔትስ ነው። ውሻ፣ ድመት በጣም ነው የሚረዳቸው። በጣም አሁን በጠይቃቸው እንደውም እነሱ ከፍተኛ ብቸኝነትን የሚሰብርላቸው የሚወዱት ውሻ አላቸው። ሲገቡ ሰላም ይላቸዋል፣ ምግብ ይሰጡታል፣ ይጠብቃቸዋል። ወይ ድመት አለቻቸው። ይህንም ደግሞ ይጠቀሙበታል። ለመዝጋት ፒናይ ብቸኝነት ልንዋጋው የሚገባ ጠላት ነው። በዓለም አቀፍ ደረጃ በWHO ደረጃ ችግር ነው ተብሎ የተቀመጠ ነገር ነው። ለብቻችን ጊዜ እንወስዳለን፣ ግን አንደኛ ስሜቱን የሎንሊነስ ስሜቱን ማከም አለብን። ከዛ ደግሞ በአጠቃላይ ብቸኝነትን ልናስወግድ የምንችልባቸውን ዘዴዎች አሁን ባነሳ ነው ይሄንን እያዳመጡ ላይፍ ስታይላቸውን እንዲለውጡ ጋብዛል። መጨረሻ ግን እኔ በግሌ ደግሞ ቅድም በግልም ስናወራ ስታነሹ ነበር ብኔል ሰው ከፈጣሪው ጋር ከተስማማ ይጸልይ ከሆነ የመሰግን ከሆነ የሚያመልክ ከሆነ የብቸኝነት ስሜቱ በጣም ይሰበራል። እኔ አሁን ራሴን ሃንድል የማደርግበት አንዱ መንገድ እሱ ነው። ይሁን በቃ ዙሪያሽ በእግዚአብሔር ፕሬዘንስ አለ፣ ኮምፈርት ይሰጥሻልና። ሌላው በጣም ትልቅ መፍትሄ ሰው ከአምላኩ ጋር ጥሩ ግንኙነት እንዲኖር ማድረግና የሚጸልይ ከሆነ የሚያመልክ በምስጋና ውስጥ የሚውል ከሆነ ያ በዙሪያው ያለው ፕሬዘንስ ብቸኝነቱን ይሰብርለታልና ይሄ ደግሞ በጣም ትልቅ መፍትሄ ነው። በዚህ ነው መዝጋት ያለብን። መልካም ዶክተር፣ እንግዲህ ዛሬ ስለ ብቸኝነት በጣም ትልቅ ለብዙዎች መፍትሄ የሚሆንን ሀሳብ አንስተናል ብዬ አስባለሁ። ምክንያቱም የብቸኝነትን ምክንያት፣ አይነቶች እንዲሁም ደግሞ ሰዎች በብቸኝነት ስሜት ውስጥ የተሰቃዩ ከሆነ ማድረግ ያለባቸውንም ነገሮች ጠቅለል አድርገን ያነሳንበት ፕሮግራም ነውና ተመልካቾች ለብዙዎቻችን መፍትሄ የሚሆን በህይወታችን ላይ ደግሞ ልንተገብረው ልንሰራበት የሚገባ ትልቅን ሀሳብ ነው ያነሳነው። ዶክተር በጣም አድርገን እናመሰግናለን። እናንተም ተመልካቾቻችን ከኛ ጋር አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ሳምንት በሌላ ሀሳብ በሌላ ፕሮግራም የምንገናኝ ነው የሚሆነው። ለዛሬ ግን በብቸኝነት ዙሪያ ያቀረብንላችሁ ፕሮግራም ይሄንን ይመስል ነበረ። መልካም ሳምንት ይሁንላችሁ።